አንድ ቀንም ሲሆን ግድ ነው። አንቺ ነገረ ስራሽ ሁሉ በጥባጭ ነሽ። በቃ የሰው መረጋጋት እኛ ሆስፒታሉ ተጠይቆ ሆስፒታሉ እንዲጠየቅ እንፈልጋለን። ሆስፒታሉ ተጠይቆ እውነታው ታውቆ እስከ መጨረሻው ድረስ ፖሊሶቹ መርማሪዎቹ እስከ መጨረሻው ድረስ ሄደን ማን ጋር ሀቅ እንዳለ ማረጋገጥ አለብን። አሁን ላይ እኛ ማን ጋር ሀቅ እንዳለ ስለማና ከማንም ጎን እኔ የውላችሁ ከማንም ጎን አይደለም። ከሁለታችሁም ጎን ነኝ ሀቁ እስኪወጣ ድረስ ሀቅ ማን ጋር እንዳለ አላውቅም። እኔ አልቸኩልም፣ እንደ ህዝቡ እኔ እንደ ኮሜንታተር አልቸኩልም። ማን ጋር ሀቅ እንዳለ አላውቅም። ከሁለታችሁም ጎን ቆመን እስከ መጨረሻው ሆስፒታሉ ተጠይቆ መርማሪዎቹ ተጠይቀው ሁሉን ነገር አይተን እውነት ሳሳለች እንጂ አትበጠስም፣ እውነት ይወጣል። ቲጂ ሆስፒታል ውስጥ የነበሩ ሰዎች እሷ እያሉ መግባት አለባት። ሆስፒታል ውስጥ ያሉ ሰዎች እኔ ኛ ፕሮፋይላቸው ፕሮፋይላቸውን ጊዜ እናቴ ፕሮፋይላቸውን ካለሽብኝ ማስገባታችን ፕሮፋይላቸውን ላይ አንድ ነገር ልንገርሽ። እኔ አሁን ይኸውልሽ አንቺ በጣም ገና ብዙ የሚቀርሽ ሰው ነሽ። በጣም ብዙ ታሪክ ያለሽ ሰው ነሽ። ብዙ ሜሴጅ ቮይሶችሽም እጄ ላይ እንዳሉ እወቂ። ተይልኝ ልጄን፣ በቃ ለልጄ አላዘንሽለትም። ልጄን እናቱን ምንድናት ያለው ሴተኛ ዳሪ እያለ እንዲያድግ እናቱን እንዲጠላ ብዙ ነገር አድርገሽ አሳምፀሽ አብረው ያለው ሰፈር ላይ ነው የተባለው። እኔ አላሉ አንቺ ሄደሽባቸው ስንተይስ የኖርሽበት ወልደሽ ልጁን የወለድሽበት ሰፈር ያውቁኛል። አልተወለድኩበት እኔ አይደለም የማውቀው ሰፈሩ ያውቅሻል። እንደዛ እየሰራሽ እንደምትኖር ይኸውልሽ የኖርሽበት ሰፈር እኮ ሾላ ቅጠል ተራ የሚባል 12 ቀበሌ ቅጠል ተራ የሚባል ቦምቤ ሰፈር አንቺ እንደዛ አይነት ስራ እየሰራሽ እንደነበረ ሙሉ ሳላሽ ማለት ነው። ተምቻለሁ፣ አውቃለሁ። እረፍት ያጣሽ ሰው ነሽ። እሱ የሰማዩ ጌታ ልብ ይስጥሽ። መረጋጋት አይደለም እንደኔ ወንድ ዝም በይ አንቺ እኮ ይኸውልሽ እያሳመሽ ሌላ ነገር ነው። ልጅ ጠባቂ እኮ ነው ያደረግሽው። ልጅ አሳዳጊ ነው ያደረግሽው። ለባልሽ ጫማ ማሰረፊያ እኮ ነው ያደረግሽው። ባልሽና ባልሽ ሲወጣ ሲገባ ሲረግጠው ነው ከባልሽ ጋር የተለያየሽው። ወይ እሱን አስወጪ ወይ እኔን አስገቢ ብሎሽ ነው የወጣሽው። ለምን ትደበቂያለሽ? ለምን እነሱ ሲሰራ አገኘው በስስ ባልሽ ልጄን ሲደበድብ ነው የኖረው። የኔ ባራኔ በዚህ ነው ወይ እሱን ምረጭ ሞቻለሁ ስትይው ወይ እሱን ምረጭ ወይ ሞቻለሁ። በቃ አንድ ነገር የምነግርሽ ነገር ልጄን ተይልኝ፣ ከነ ምኑ እፈልገዋለሁ። አየሽ ያስፈለጥኩት ልጄን ነው። ባሌን መንቃሪያ ልጄን እሱ የራስሽ ጉዳይ ስላለሽ ገንዘብ አኔልን ገንዘብ ስለምበይበት አኔልን ገንዘብ ስለምታገኝበት እና ገንዘብ ባገኝበት ምን ያስፈልገኛል? እየበለቁቻለ እንዴ አሁንም በሚዲያው የሆነ ነገር ሰው እንዲረዳሽ ሰው ቆሎ ቆርጥሜ በጣም ቀድሜ ተናግሬያለሁ። የገንዘብ እርዳታ ችግር የለብኝም፣ እበላለሁ፣ እጠጣለሁ። ከባድ ሰው ነሽ። ማንም ችግር ያለበት ስለመብላት ስለመጠጣት እግዚአብሔር ይመስገን ሙሉ ኑሮ ያለኝ ሰው እግዚአብሔር ይመስገን። በቃ ዋናው የሰው ልጅ እሱ አይደለም። ዋናው የሰው ልጅ እሱ ነው። የሚበላው የሚጠጣው ነው። ተንኮልና ሴራሽን ግን ለአንድ ልጅ አይደለም እንደዚህ አይነት ነገር የተደረገ ልጅ ወረደ ወደታች ምንም አቢዩዝ አልተደረገም። ይበልጥ አቢዩዝ ያደረግሽ እዛው አስተኝተሽ ቪዲዮ እየቀረሽ አንቺ ነገ ዞሮ ላንቺ አሁን ይኸውልሽ እኔ ብዙ ከአንቺ ጋር ማውራት ሆነች እንጂ ድምፅሽንም መስማት አልፈልግም። ስራሽ ይዘገንነኛል። ስራሽ በስራሽ ነው የሚቀናብሽ። ከንቱ ልጅ ነሽ። በቃ
ታዳጊ ልጅ እንዴት እንዲያድርግሽ ታሳድጊያለሽ? እንዴት ጣቢያን ታስተምሪያለሽ? እኔን እኮ ዛሬ አይደለም የቀጣሁት፣ ድሮ ቀጥቼዋለሁ። ያኔ ለምን ጣቢያውን አላውቅም? እየሰማሽ ነው ልጅ አይከስም አባቴ ሂጂ በቃ እኔ ጋር መኖር አትችይም ሲለኝ አባቴን አልከስም ያልኩ ሰው ነኝ እኔ። አባቴን አያውቅም። በሻርፕ ታንቃል ነበረ እናቷ አለኝ። አየሽ ልጁ እንዴት እንደሚያድግ ሀቢባዬ፣ ምን አይነት ይሄን ነገር አላውቅም። ማናት እናቴ? ይሄ ነገር እንዲያቆም እናቴ ልጁ በስነ ምግባር እንዲያድግ ነው የምፈልገው። አይደለ በስነ ምግባር ስለምታሳድጊው ነው አደባባይ ላይ እንዲህ አይነት ወሬ እንዲያወራ የምታደርጊው። አንቺ ነሽ እንዴ ስነ ምግባር አዋቂዋ? ህመሙን እንዲያገግም ነሽ ስነ ምግባር አዋቂ። በየኔም መቤት አንቺ እዛው ጨርሺ። ከዚህ በኋላ እኔ እና አንቺ የምንገናኘው ህግ ጋር ነው። ሀቢባ ግን ከጀመርሽው እስከ መጨረሻው ይችን ሴትዮ ጉዳይዋ ሆስፒታሉ እውነት ሆስፒታሉ ከኔ ጋር ተባብሮ የዚህ ልጅ ጉዳይ የዚህ ልጅ ህመም ዘግቶ ያ ሳይታመም ያለ እነሱ ደግሞ የራሳቸው እውቀት ያላቸው እንጂ ከኔ እውቀት የሚመራ አንድም ዶክተር አንድም ለሌለው እሱ መናገር አይችልም። እንደዚህማ አይሆንም። አዳምጡኝማ። ሆስፒታሉ እኔ ሂጄ እዚህ ጋር አመመኝ ስለው እኔ ደም ወስዶ መርምሮ የምናገረው ነገር በምርመራ ካረጋገጠ በኋላ ነው መድኃኒት የሚሰጠኝ። በዛ ጊዜ መድኃኒት ትወስድ ነበር። በወቅቱ እኮ በትንስራት ቤት ሆኖ መድኃኒት ትወስድ ነበር። ስለዚህ መድኃኒቱ ሆስፒታሉ መጠየቅ አለበት። ሳይመረምር ነው ሆስፒታሉ መድኃኒት ይሰጣል። እንጃ እሱ ጠይቂ። በጣም ብዙ እስከ ኤምአርአይ እኮ ተነስቷል። እስከ ኤምአርአይ ድረስ ተነስቶ ዝም በይ አንቺ የምታውቂው ነገር የለም። እኔ ነኝ ሆስፒታል የወሰድኩት ኤምአርአይ ድረስ ያስመረመርኩት እስከ ኤምአርአይ የተነሳ አንቺ ነሽ ስለሱ እንትን የምታወሪ አንቺ ነሽ ስለሱ ልታወሪ የምትች ዶክተር እና እኔ ከዛ በፊት ላይ የነበሩ ሰዎች ናቸው። አንቺ እኮ ትናንት መተሽ ነው ነገሩ ታረግለሽ ይወጣል። ምርመራ እንዳይመረመር ጊዜ አንዴ ልጠይቃት ጊዜ አንዴ ለምን እንዳይቀዳ ለምን እኩል ጠይቃት አንዴ ጊዜ እድል ስጭኝ እናቴ አንዴ ልጠይቃት። ሄደን ሌሊት በሲኒ እየበጠበጥሽ የምትሰጪው መድኃኒት ነበረ ሆስፒታሉ ሳያውቅ አንቺ በድብቅ በግልሽ አስገብተሽ ይህንን ነው የምትለው። ይሰማል ኤደን? ደምስ እንዳይሰጠው እንዳይቀዳለት ላብራቶሪ እንዳይቀዳለት ትመልስልኝ መጀመሪያ ጊዜ። እሺ ኤደን ሌሊት በሲኒ በጥብጠሽ የምታጠጩ መድኃኒት ነበረ ሆስፒታሉ ያልሰጠሽ ራስሽ በግልሽ ከውጭ ያስገብተሽ። ሌሊት ላይ አይደለም። አረ በተሰቀለው አረ ምን አድርጎኝ? እኔ እኮ ልጄ እኮ ነው ምን ያለች መድኃኒት እንዴ በሲኒ ተበጥብጦ የሚሰጠው በስምንት ፍሬ የሚወስዳል። 8 ፍሬ ከነርሶች የሚሰጠው መድኃኒት አለ። በትቦ ስለሚሰጠው በሲኒ አስቀምጠዋለሁ እንዲሟሟልኝ ማለት ነው። ማንም ያህል እዛ ፊት ለፊት 5 አልጋ ባለበት ነው ከቦርሳ እያወጣ ምን ኧረ ተይ እግዚአብሔርን ፍሪ ዝም ብለሽ ለሰው ስም አስለጥፊ። ለአርጎ በጥብጣቱ ከትላለች አልሽ። አሁን ደግሞ ሲኒ ውስጥ በጥብጣት አጠጣለች መድኃኒት ከቦርሳ። እሱ አልተፈጠረም አልሽ። እሺ ሌላ ደግሞ እሷ የምትለው ደም እንዳይወሰድ ማን ነው ደም እንዳይወሰድ ትከላከል ነበረ እንዳይመረመር እና ሰገራ ደግሞ አምጡ ሰገራ አልተጠቀመም እያለች ሰገራም እንዳይመረመር ትከላከል ነበር። የምትሰጠው መድኃኒት እንዳይታወቅባት ነው ያለች። የደም ምርመራ እንጂ የሰገራ ምርመራ አንድ ቀን ታዞ አያውቅም። የደም ምርመራ ነው። ምክንያቱም ኢንፌክሽን ችግር ስለሆነ ከደሙ ጋር ነው የሚመረመረው። እኔ
ካንሰር ለኛ ያለችን እኮ ካንሰርና ማጃንዛይት በሽታ ነው ተብሎ የተነገረ። ማጃንዛይት በሽታና ካንሰር አለበት። የምን ካንሰር ነው ያለበት? ማጃንዛይት እስከምንድን ነው አንሻራ ዝም በል። ማጃንዛይት እንደዛ ብለሻል። ተመርምሯል አላልኩም? ኧረ እቺ ጉደኛ ናት። እቺ አሁንም ልጁ አምጫታ ጓደኛ ገብቼ ለማውጣት ፕሮፋይሉን ወደ አንቺ ልልክልሽ። ተባባሪዎችሽ የካንሰር ምርመራ የሆነ ምርመራ ወጥቶት ወደ ውጭ ሄዶ በአይሴል ነው በምናምን በኩል ተመርምሯል። ያስመረመረችውም ነፍሷን ይማረው እናቴ ናት። ለአክስቴም ገኒ የምትባለው እንደዚህ ብላ ጀርመን ሀገር ነው ደሙ የሚመረመረው ብላ ብር ጠይቃ ነበረ። ከዛ የምን ጀርመን ሀገር የከፈሉትም እነሱ ነው ያስመረመሩትም እነሱ ነው። እያንዳንዱ ነገር እኮ እና ካንሰር ያለበት ልጅ መድኃኒት አይወስድም ወይ? ገኒ ወንድሟን ልካ እኮ ውሸት እንደሆነ አንቺ በፌክ ሪሲት በነፃ ብር እንደምትወጪ 3,000 ብር እንደምትወስጂ እኮ አውቃብሻለች። ገኒ ተጣልታችሁ አልነበረ እንዴ? በዛ ምክንያት ዝም ብለሽ አልተጣላችሁም? በዛ ምክንያት ደሙ ወሰደ፣ ተመረመረ። የልጅሽን ጥያቄ መልሽለት። ሄደ ምን አለ? በመሀል ስልክ ገብቶ አልሰማሁትም። 1% ምንድን ያለው? ከገኒ ጋር 3,000 ብር በፌክ ደረሰኝ እንደምትወስጂ አውቃብሽ አክስቱ ገኒ በገንዘብ የምትረዳችሁ እሷ አልተጣላችሁም? ገነት የምትባለው የእሱ አክስት አይደለችም፣ የሴቷ ልጅ አክስቴ ናት። በምን የእንጀራ አባቱ ማለት ጋይስ ጊዜን አስገቧት። ኔትወርክ ነቀላት። ገኒ እንደውም ተናግሬ ነበረ። ራሷ ናት የ900 ብር መድኃኒት ቅድምም ነግሬሻለሁ። የ900 ብር መድኃኒት 3,000 ብር ነው ብላ ተናግራ ነበረ። በሌላ ደግሞ ድጋሚ ደግሞ እዚሁ ሀገር አይሴል የሚመረመረው ምርመራ ጀርመን ሀገር ነው የሚመረመረው ብላ ተናግራ ነበረ። እንደዚህ ብር ለመውሰድ ማለት ነው። ከዛ በዛ ምክንያት ነው ወንድሟ እየመጣ እንደውም ብር አልሰጥም ብሎ ለእስረኛ እንኳን አይደለም ምግብ ብቻ ሲጋራም ይወረወራል ብላ እንደውም ለእናትየው ነግራቸው ነበረ። እንደዚህ ይህን ቃል ራሷ ታስታውሷለች። እና ብር ለመውሰድ ነበረ እንደዛ ብላ የተነገረችው የጀርመን ሀገር የተባለው ይሄ ሲገባ ግን በ1 ወሩ ወይ በ15 ቀኑ ሰሟን በ20 ቀኑ መውጣት ነበረበት ይሄ ልጅ። ያንን ሕክምና ታክሞ ያ ነገር ድኖ መውጣት ነበረበት። ስለዚህ የዳነ ሰው ጊዜ አሁን በደንብ ሲገባኝ ይኸውልሽ፣ እኔ ጉዳዩ ከገባኝ ጥግ ድረስ ነው የሚሄድበት። ገባሽ? የሚከፈለው መስዋዕትነት ሁሉ ከፍለን አሁን አንድ ሆስፒታል ሚኒሊክን የሚያክል ትልቅ ሆስፒታል አንድ ሰው እግሩን ታሞ ገባሽ፣ ተሻለው፣ ውጣ ተባለ። ውጣ ሲባል አላስወጣም ብላ አንዲት እናት ጤነኛ ልጇን ስታስቀርጸው ሆስፒታሉ እንዴት ነው የሚያቆያት? ምን ሰበብ ፈጥራ ነው የምትቆየው? ውጪ ተብላ ነበረ። ውጪ ተብላ ነበር። እኔ ብቻ የምናገር እንዳይመስል እሱም እየገባ እንዲያናገር የሆነ ሰዓት ላይ ዶክተር ህይወት ከራውንድ በኋላ ተመልሳ መታ ነበረ ወደ 11 ሰዓት ላይ ምናምን ነገር። ከዛ በቃ እዚህ ያለውን ምርመራ ሁሉም ነገር መድኃኒት ጨርሷል። ከዚህ በኋላ በታብሌት ተቀይሮ ነው ሁሉም ነገር የሚሰጠው እና ይዘሽው ውጪ ተባለች ማለት ነው። ከዛ አልወጣም ብላ እሪ ያለች ሐኪም ቤት ውስጥ አልወጣም አለች። መብት የላትማ በፖሊስ ወይ በዘበኛ አሽቀንጥራ ያስወጣታል። መብት የላትም አልወጣም ብሎ ማለት ሌዊም እንደዚህ ሆኖ ነው ወጥቶ የሞተው። እሷ የምትለው እኮ ሌዊም ወጥቶ እንደዚህ ሉጣ ብሎ ወጥቶ ነው የሞተው። ልጄ ቢሞትብኝስ ብላ አልወጣም ብላ ይሄንንም እኔም ሰምቻለሁ። ስጠይቅ ለዶክተሮቹ ውጪ ብለናት አልወጣም ብላ ተቸግረን ስትለምነን ነው ያስቀመጥናት። አትሊስት ምግቡን እንኳን እንደ ሆቴል ማለት ነው። ሆስፒታል ውስጥ ጤነኛ ሰው እንደ ሆቴል ተኝቶ ይበላል። አልወጣም ብላ ስላስቸገረች ኦኬ ብለን ተውናት ማለት እዛው እየበላ እየጠጣ ሊኖር ነው ሆስፒታል ውስጥ። ምግቡን እስኪያገግም ድረስ ይቆይልኝ ብላ ለምና ነው የቀረችው ተብያለሁ። ምግቡን የአቅም ማጣቱን እስኪያገግም
ስቴብል እስኪሆን ድረስ ተብሎ። እሺ ምግብ ታዲያ እስኪያገግም ከሆነ ምንም አይነት መድኃኒት አይሰጠውም ማለት ነው። ጀስት ሬስት ነው የሚያደርገው። የዛ ሰዓት ነው ይሄ ችግሩ የመጣው። ይሄ ነው ታብሌት ብቻ ነው እየወሰደ የነበረው። በዛ ጊዜ ነው ምግቡን አለመስጠት ሲመጣ አቅም መውሰድ የሚያይችልበት ሬዚስታንስ እስከሚያጣ ድረስ ሲመጣ ነው ይሄ ነገር የመጣው። ልጁ እኮ በዛ ሰዓት ላይ ምግብ መውሰድ የሚፈለገውን ነገር ቢደረግለት ታብሌት ኦክስጅን ይደረግለት ነበር። ምግብ የሚበላው በአፍንጫ ነበረ። ራሱን ስቶ ነበር የነቃው። ከ4 ወር በኋላ ነው ያልሽው እስቃል እኮ እሱ ነው እኮ እሱ እኮ የሆነው እኮ ከዛ በፊት የሆነውን ነው የምነግርሽ። እኔ ካገኘሁት በፊት አይደለም። ድኖ አትሊስት ድኖ ውጣ ከተባለበት በኋላ ያለውን እዛ የሰማሁትን የተረዳሁትን ነው እየነገርኩሽ ያለውን። ይኸውልሽ እኔ እናት መጀመሪያ እግሩን አሞት ገባ ሆስፒታል። እግሩን አሞት በ15 ቀን ውስጥ ድኖ እግሩን ታክሞ ድኖ ውጣ ተባለ። ጤነኛ ልጅ ከዛ በኋላ ነው ኮማ ውስጥ የገባው። ከዛ በኋላ ነው ኦክሲጅን የተሰጠው። ከዛ በኋላ ነው በአፍንጫው ጎማ ተደርጎለት የሚበላው። ይሄ ሁሉ ነገር በኋላ ነው እንደገባ ግሉኮስ ነው እንጂ ኦክሲጅን አልነበረውም። አይ እንደገባው ነግሬሽ ነበረ። መጀመሪያውኑ ገባው በቃ እስከ 20 ቀን ምናምን መድኃኒቴን ምናምን እስከ እየወሰድኩ ነበረ። የሚሰጠኝን በስሪንጅ የሚሰጠኝን እንዱት የሚሰጠኝም ማለት ነው። ከዛ ችግሩ መፈጠር የጀመረው በቃ ወር እየሞላን ወር ከሞላን በኋላ ማለት ነው። እንደውም የሆነ ሰዓት ላይ አልቅሼ ኧረ በቃ እንውጣ ውጡ ካልኩ እንውጣ አልኳት። እንዴት ተረጋጋ ምናምን ብላ ሌሊት ላይ ቀስቅሳ እንደዚህ ብላኛለች ብዬ ነግሬሻለሁ አይደለ? ቅድም ሌሊት ላይ በቃ አንተ አርፈህ ህመምን ጨርስ፣ እዚሁ ታከማለህ፣ እዚሁ ታክመህ ላኪልኝ እያለችኝ ነው የምትገባኝ። እኔ ልዬ የኔ ጥያቄ በ20 ቀንህ በቃ ዳንክና ውጣ ተብለክ እሷ ግን አላስወጣም ብላ ስታስቀርክ ምንድን ነው በጎማ እስከ መመገብ ያደረሰክ ራስክን እስከ መሳትና ከ4 ወር በኋላ ከኮማ እስከ መንቃት ያደረገህ ነገር ምንድን ነው? አንድ መድኃኒት ከሕክምና ውጪ የሚሰጠኝ አንድ መድኃኒት አለ። ሁለት ደግሞ ምግብ በስነ ስርዓት ልክ እንደ የምንቀሳቀሰው ምግብ በስነ ስርዓት አልበላም ነበረ። በዛ ነው ወደ መድከም እየመጣው። በቃ ቱቦ ይግባ ተብሎ ሲጀመር እኔ የሚደከም ቱቦ ከገባ በኋላ ነው። ምን ያህል ጊዜ እኮ 4 ወር ራስህን ስተህ ከ4 ወር በኋላ እንድትነቃ ያደረገህ ነገር ምንድን ነው? ይኸውልሽ በዛ መሀል እኮ እሷ ኮማ ውስጥ ነው ብላ ነው የምታወራው እሷ ማለት ነው። እሷ ግን እኔ ላይ እያደረሰችው የነበረ ተጽዕኖ እረፍ፣ እንደ በሽተኛ ሁን፣ አይንህን ጨፍን፣ ተኛ፣ ቀኑ ሙሉ በቃ ተኛ። አንተ የምትንቀሳቀሰው ማታ ላይ ነው ብቻ ነው። አይኔን ገልጬ በስነ ስርዓት እንኳን ልቀመጥ የምችል ተኛ፣ እንደዛ በል፣ ሰው ሲመጣ አታውራ፣ ዝም በል እያለችኝ ነው እንጂ ኮማ ውስጥ ገባ ብላ የምታወራው ይሄ ኮማ ገባ እንትን አለ። ኮማ ቢሆን እኮ አይሲዩ ክፍል እኮ ነበር የምገባው። ኮማ ውስጥ እኮ ታዲያ ለምን እኮ ጊዜ የነቃው ከ4 ወር በኋላ ነው መንቃትና መናገር የጀመረው። ስለዚህ እያስመሰልኩ ነበር ነው እኔ እናቴ ደስ እንዲላት እያስመሰልኩ እየተባበርኳት ነበረ ከእናቴ ጋር። ኮማ ውስጥም አልነበርኩም፣ ግን ለ4 ወር ያህል ዝም ያልኩት አይኔን የከደንኩትኝ ለእናቴን እያገዝኩ እያስመሰልኩ ነው። ስለዚህ የእናትህ ተባባሪ ነበርክ ለማስመሰሉ? አዎ እንደዛ ተባባሪ ነበርክ። ለዛ ነው ለምን ነበር አላማችሁ ታዲያ? ይሄን ተባብራችሁ ስታስመስሉ ምን ነበር አላማችሁ? የእሷን እኔን አላማ አላውቅም፣ ግን እሷ ናት በቃ እንደዚህ እንዳደረግ እንትን የምትለኝ እሷ ናት። እንደዚህ አድርግ ብር ይገባላታል አላልኩሽም? ይሄ የ3,000 ብር መድኃኒት በዛ የተጀመረው ከእንጀራ አባትክ አክስት ገንዘብ ለመረዳት ከእንጀራ አክስቴ ብቻ ሳይሆን ከሁሉም ሰው ጋር ከማን ለምሳሌ አንድ ከእቴቴ ካረፈችው ከተባለች አክስቷ ልጅ፣ ሁለተኛ ደግሞ አብዛኛውን ብር ደግሞ የሚመጣላት ከእህቴ ቤተሰቦች፣ ከእሷ ከምታውቃቸው አካባቢያቸው ላይ ካሉበት ከእኛ ሰፈር ጀምሮ እኮ ሲመጡ እኮ የሆነ ብር ሰጥተዋት ነው የሚሄደው። በእጇ ብር ሰጥተው ነው የሚሄዱት። የሆነ ነገር ይዞ አሁን በጣም ገባኝ። ይኸውልህ እስካሁን አልገባኝም ነበር፣ አሁን ገባኝ። ስለዚህ እናትክ ለገንዘብ ብላ አንተን ሳያምክ እንዳመመክ አክት እንድታደርግ መክራክ፣ አንተን በዛ ተስማምተክ ከሰዎች ገንዘብ ስትወስድ ነበር። ዛሬ አንተና እናትክ ስትጣሉ እናትክን እውነታውን እያወጣክ ነው ማለት ነው። በምክር አይደለም ይሄ፣ በምክር አይደለም። አሁን ካልተረዳሽኝ እዚህ ጋር ነው። ይሄ በጉልበት ነው። እዚህ ጋር ያልገባሽ አንቺ እዚህ ጋር ነው። በጉልበት ነው።
በቃ እንደዚህ አድርግ ምናምን ቁጣ ነው። ልክ የሆነ ሰዓት እንደውም ሀያቴ ከመጣች በኋላ ያረፈችው ሀያቴ ከመጣች በኋላ ራሱ ልክ ከተጫወትን በኋላ ተጫውተን ስንሄድ ለምንድን ነው እንደዚህ ያደረኩ ብላ ቁጣ ጀመረች ከኔ ጋር ማለት ነው። እኔ ደግሞ እንደምፈራትም ታውቃለች በስነ ስርዓት እና በዛ ነው በቃ በጫና ነው እንጂ እኔ ፈልጌው አይደለም። የሆነ ሰዓት ላይም ደግሞ ሲጨቃጨቁ ጊዜ ቀና ብሎ አየኝ ያለችው እሱ ማንም ያላየ ይመስሉኝ ነበረ። ቀና ብዬ ከጭንቅላቴ ያየሁት የነበረው እና በዛ ነው ጊዜም እየቀረበችኝ ስመጣው። እሺ ለ4 ወር ሙሉ ፈርተሃት እናትህን ገብቶኛል። አሁን ገባኝ። ፈርተሃት ስታስመስል ነበረ። ከ4 ወር በኋላ ምን ድፍረቱን ሰጥቶት ማስመሰሉን አቆምክ? አንድ ወሩማ በስነ ስርዓት የነበርኩበት ጊዜ ነው። 3 ወሩ እኮ ነው ታምሜ የነበረበት ነው። 3 ወሩ ግን ይሄ የምግብ እጥረት በቃ ራሴን ዝቅ እያደረኩበት የነበረው ሰዓት አለ አይደለም፣ ዝቅ አቅም እያጣሁ የነበረበት ሰዓት ነበር 3 ወር እና በዛን ሰዓት ነው ጊዜማ ካጠገቤ ስለነበረች እሷም ለማንም ሌሎቹን አሁን ሳያቸው ሄደው ከእሷ ጋር ቅርበት ያላቸው ስለሆነ ለእሷ የሚነግሩብኝ ይመስላል። ከዛ ለጊዜ ናት ጊዜን ሳያት ነው እዚህ ጋር የደገፍኩት ማለት ነው። ለጊዜ ራሴን እንትን ያለው ገባኝ። ስለዚህ ጊዜን ስላገኘክ ጊዜ ከጎንክ በመቆሟ ምክንያት ፍርሃቱ ለቆክ እያስመሰልክ እንደሆነ እውነታውን እናትህ እየነገደችብክ እንደሆነ ገንዘብ ከሰዎች ምናምን ለጊዜ ለመስማትና እኔም የአባቴን ጥያቄ ነበር የፈለኩት። በጣም ጥሩ። ስለዚህ አሁን ምን መሰላችሁ የምናደርገው? አንደኛ በህግ እንሄድበታለን። ሆስፒታሉ ይጠየቃል፣ እናትህ ትጠየቃለች። ኦኬ። ሁለተኛ ደግሞ እኛ አባትህን ያክስትህን አሁን ቻርጅ 1% ነበራት ዘግቶባት ነው ሄደችው። ነገ ቀጣችና ከዛ የአክስትህን ፎቶ ያሳየችውን ከዚህ በፎቶውን ጠይቀን ፎቶውን ለጥፌ ቪዲዮ ሰራና አክስትህን አፈላልገን አክስትህን ካገኘን አባትህን ማግኘት እንችላለን። ያኛው ያሳየችው ፎቶ ደግሞ ምን አሁን አንድም ደግሞ ያስጨነቀኛለው ጊዜ ጋር እየደወሉ የሚነግሯት ነገር በቃ ሁሉም ነገር እሷ አሁን በዚህ በኩል ልጆቿን ታስተምር ወይኔን እዚህ ጋር ታስተካክል ወይኔን ታስረዳ ወይስ የነሱ ሌላ ሀሳብ ተስማ እዚህ ጋር በጣም ችግር ውስጥ ነው። ቤተሰቦቿም አንድም በኩል እንትን ይሏታል። እኔም እሷን ላለማስጨነቅ ብዬ በምችለው አቅም እንሰራለሁ። ከትምህርት ቤት መልስ ማለት ነው። ከትምህርት ቤት መልስ ስራ ላይ ነኝ። ብዙ ለራሴ ማሟላት ያለብኝን ነገር አሁን እኔ ለራሴ ማሟላት የምፈልገውን ነገር እሷን ብጠይቅ ወይ ከጽናት ወይ ከምክራብ ወይ ደግሞ በአቡቱ ተቀንሶ ነው የሚመጣው። ከሁለት አንዱ ታቶ ማለት ነው። ለምን እኔ ደግሞ ከሁሉም ከሚታጣ በራሴ ሞክሬ ወደፊትም እንዲጠቅመኝ ከራሴ ሞክሬ ነው ራሴን በራሴ አሁን እንትን እያልኩ ያለሁት ማለት ነው። ጊዜም እየተደሰተችበት ያለችው እና በጣም ነው ደግሞ የሚጨንቀኝ። እኔ አላቅም ብቻ የጊዜን ሳስብ ወይ የሆነ ነገር ያሳስሯት ይሁን ወይ በምን ኬዝ አምጥተው ነገር እንደሚጠመጡምባት አላቅ ብቻ እኔ እንጃ። እነዚህ ነገሮች ስላስጨነቁኝ አንድ ሚዲያ ላይ በቃ ለመውጣት የወሰንኩት። ጊዜ እንርዳችሁ ገንዘብ ነው እንደዛ ነው? እንደዛ አላልኩም። እንደዛ ምን እናገዛ እየደወለ በጣም ብዙ ሰው ነው የሚያስጨንቃት። ለምንድን ነው እንደዚህ ቁጥር ለምን አትቀይርም ታዲያ? ጊዜ ቁጥር ትቀይራ። ይሄ እኮ ነው መፍትሄው። የስራ ስልኳ ነው ይሄ ደግሞ የስራ ስልኳ ነው። ብዙ ሰው በሚያውቃት ስልኳ የስራ ስልኳ ነው። ዓለምን መቆጣጠር አይቻልማ። ይኸውልሽ አቡዬ የስልክ የመደወልም ጉዳይ ነው የሚደወለው። እኛ ራሳችንን መቆጣጠር እንጂ ዓለምን መቆጣጠር አንችልም። አንድ ሰው ቁጥሩን ሚዲያ ላይ ከበተነ ማንም ሰው ይደውልበታል። ሶዚስ ነው በሚዲያ አይደለም የሚደወልልኝ ሀቡ ተረጂ በሚዲያ አይደለም። የስራ ስልኳ ነው ስላለኝ እኮ ሚዲያ ላይ ተበተነ መሰለኝ። አይደለም በሚዲያ አይደለም። ችግሩ ምንድነው መሰለሽ? ይሄ ልጅ አሁን እዚህ ጋር ለማድረስ የሆነ ነገር ለማድረስ እኔ ተደብቄ ነው ያለሁት። ገብቶሻል? ማንም ጋር አላደርስም። የሱ ችግር ሁሉም ሰው እሱን እየወቀሰው ነው ያለው። ሁሉም ሰው እሱ አስቸጋሪ ነው፣ እሱ በደለኛ ነው፣ እሱ እንዲህ ነው እየተባለ ነው ያለው። እስቲል ነው የምነግርሽ። ግን ይሄ ልጅ አትሊስት ተደብቆ በጥሩ መንፈስ ማንም የማያገኘው ቦታ ላይ ራሱ ስቴብል እስከሚሆን ድረስ ብዬ ነው ደብቄ የተቀመጥኩትኝ። እኔ ይሄንን ነገር አሁን ከሚጨነቅበት የተነሳ ካለበት ሁኔታ እኔ ተፈላጊ አይደለሁም። ቤት ውስጥ የሚያደርገውን ነገር እኮ እየነገርኩሽ ነው። ሌሊት እንቅልፍ አይተኛም። ሲንከባለል ነው የሚያድረው። ቅድሚያ ስለ ቁጥሩ እሱን ስላስጨነቀው ጉዳይ እሱ አንቺ ጋር ስለሚጨነቀው ጉዳይ ስልክሽን ኪዳም ትደውልልኛለች። ከዛ ሰፈር ይደወልልኛል። እንዲህ ብላለች እና ጊዜ ለምን ቁጥር አትቀይሪም ማሬ? እነዚህ ሰዎች እንዳያገኙሽ፣ እንዳይደውሉ፣ እንዳይረብሹሽ። እንዳትደውይልኝ ብዬ እኮ ብሎክ ዳደረኩኝ። እኔ አይደውሉ ትደውላለች። አዲስ ቁጥር ለምን አትቀይሪም? ብሎክ ዳደረኩኝ። እንዳትደውይ ብዬ ከሷ ጋር እኮ ተጣልቼ ተጨቃጭቄ ከዚህ በኋላ ስለ ልጁ ጉዳይ በህግም ጉዳይ
በምንም ጉዳይ ልጠየቅበት የሚያስጠይቀኝ ከሆነ አንቺ አሳስቦሽ መምጣት የሚጠበቅብሽ ልጁ እንዴት ሆነ፣ የት እየኖረ ነው፣ በስነ ስርዓት እየኖረ ነው፣ እየበላ ነው፣ እየጠጣ ነው፣ እዚህስ በደል እየደረሰበት ነው ብላችሁ ጠይቃችሁ ነው መምጣት የነበረባችሁ እንጂ ገና ለገና ኤደን ትጠየቃለች። መጨቅጨቅ የጀመሩት እኮ ይሄን ቪዲዮ ከሰራው በኋላ ነው። ሀቡ ተረድተሻል? አዎ ገባኝ። ሼር ማህና ሼር ያደረገችልሽ ቪዲዮ ገባኝ። እኔ ማር ግን እኔ ያልተረዳሽኝ አንድ ነገር አሁን ያስጨሱ እኔን የሚያስጨንቀኝ ነገር ጊዜ ጋር እየደወሉ የሚረብሿትን ነገር ነው አለ። ስለዚህ መጀመሪያ ለሱ ቅድሚያ እንስጥና እሱ የሚያስጨንቀው ነገር አንቺ ጋር መደወላቸው ስለሆነ እነዚህ ሰዎች እንዳይደውሉ ለምን አንቺ ቁጥር አትቀይሪም ነበር የኔ ጥያቄ። እቺን ጥያቄ ባጭሩ መልሽልኝ። እኔ እኮ ይሄን ስልክ ስጠቀምበት የነበረው ስልክ አንድ ስራ ስልክ ነው። ሁለተኛ ከውጪ ሰው የምገናኝበት ስልክ ነው። ሶስተኛ ይሄን ጉዳይ የጀመርኩት በዚህ ስልክ ነው። አሁን ባለውበት መስጠት እኮ ትችያለሽ። ለምትፈልጊያቸው ሰዎች ብቻ ያንን ቁጥር ትሰጫለሽ። እነዛ ማፈልጊያቸው ሰዎች አዲስ ቁጥር ላይ እኔ አልገባሁም፣ አልተረዳውም። ያንን አልተረዳውም። የጭቅጨቃው ጉዳይ ደግሞ ከአንድ አካል ነው የመጣልኝ። ከአንድ አካል ስልሽ አትሊስት ይሄ ከዛ በፊት እኮ ችግር የለብኝም። ዝም ብዬ በሰላም እየኖርኩ ነበር። እኔ አሁን የጀመርኩትኝ እድሜው ደረሰ፣ ትልቅ ልጅ ሆነ። አሁን ላይ እኔ እንዲህ ነው ብዬ ላስረዳው የምችልበት እድሜ ላይ ደርሷል። ይሄን ነገር እንዲህ ነው ብዬ እንደ ከዝን ልነግረው አልችልም። ይሄ እንዲነክ እንዲነበርክ እንዲሆንክ እንዲተፈጠረ ቤተሰቦች እንዲናቸው እንዲተፈጥሮ ነው ብዬ ማስረዳበት እድሜ ላይ አይደለም። እያስቸገረኝ ነበረ። እንደ ልጅ ነው አድርጌ መክራለው፣ እዘክራለው፣ እሺ ይለኛል። ከዛ ውጪ ግን አንድ ቀን እድሜ ሲደርስ እናትን ትጠይቃለህ። አባት ቢኖረኝ የሆነ ነገር ሲሆን እኮ ሲያስታውስ የሆነ ነገር ሲሆን እኮ እኔ አባት ቢኖረኝ እኮ እንደዚህ ያልሆንም ነበር ምናምን ብሎ ጭንቅላቱ ይናገራል። ሳይናገር አይቀርም። ለሊት ሲንከባለል ወይ ቤተክርስቲያን እንሂድ ምናምን ስለው እሺ ብሎ ይሄድና ብቻውን ተደብቶ ይቀመጣል። በር ዘግቶ ብቻውን ይቀመጣል። አኔል ሲባል አይሰማም። የሆነ የሚሰራው ነገር ጭንቅላቱ ልክ አይደለም። ሳይካትሪስት ቦታ ጋር ይዤ ለመሄድም የግል ሳይካትሪስት አልችልም። የግል ይዤ ለመውሰድ አቅሙም የለኝም። ሀቡ ልጆች አሳዳጊ ነኝ፣ ብቻዬን ነው ማሳድገው። እንደ ሀቅ ከሆነ ማሳከም አልችልም የግል ሳይካትሪስት ጋር። የመንግስት ሳይካትሪስት ያቺ የነበረችው ሴትዮ ጋር ይዤው ሲሄድ ደግሞ እጁን ታሞ ይዤው ሄጄ ነበር። ያንን ሆስፒታል ማየት አይፈልግም። ሚኒሊክ ሆስፒታል ፋይሉ ያለው እዛ ነው። ፋይሉ ያለው እዛ እንዲህ ነው ብለሽ ለምን አትናገሩም ተብዬ ነበረ። ይሄ ነው ብዬ ለመናገር ነው። በዛ ሰዓት ላይ ያለውበት ስትረስ ለራሴ ጭንቀት ላይ ነኝ። በልጆቼ ህመም እዚህ ጋር አለ፣ በባለቤቴ አለ፣ በስራ ማጣት አለ። እቤት ውስጥ ነኝ ያለሁት። ገብቶሻል? በፊት ጥሩ ነገር ላይ የነበርኩ ሰው አሁን ላይ በመሃል ሰው ብዙ ነገር እኮ ያጋጥመዋል። ሀቡዬ የግል ሳይካትሪስት ከፈለግሽ ደግሞ አንድ እኔን የምትረዳኝ ዶክተር ይሄንን ፈልጌ ነው እኮ ሚዲያ ላይ የወጣሁትኝ። ይሄን ሚዲያ የለቀኩትኝ ጊዜ አዳምጪኝ። የግል ሳይካትሪስትን ያቅም የለኝም ላልሽው ደግሞ እኔን የምትረዳኝ የዶክተር ቃል ኪዳን የምትባል እንደዚህ ሲያስፈልግሽ ንገሪኝ ያለችኝ ዶክተር አለች ሳይካትሪስት። እሷን አገናኝሻለሁ። እሷ ታግዘው። ለዛም ነው የመጣሁበት። መጣሁልሽ አሁን ለምን ወደ ሚዲያ እንደወጣው ላስረዳሽ ነው። እና ይሄን የማድረግ አቅም ስላልነበረኝ አትሊስት እሱ የሚጠይቀኝን ጥያቄ እሱ ይሄ ነው እንዲህ ብሆን እንዲህ ባልል የሚለኝን ነገር እኔ መመለስ ስለማልችል እድሜህ ደርሷል። አሁን እኔም ተጠያቂ አልሆንም። 1 አመት ቀርቷል። 18 አመት ሊሞላህ ነው። ወንጀለኛ አልሆንም። አንድ ነገር ሆነ ከኔ ወንጀለኛ ከምገባ ህዝቡም ይወቅልኝ። አንድ ነገር ሆኖ ይሄ ልጅ ጎዳና ወድቆ ቢገኝ ካንቺ ጀምሮ ከናቴ ጀምሮ አንቺ ነሽ አልባልም? ሀቡ ይሄ ልጅ እንደዚህ አድርገሽ አንቺ ነሽ እንዚህ ያደረግሽው። ነገ ሲጋራ ሲያጨስ ሲጠጣ ሰክሮ ቢገኝ አንቺ ነሽ ልጁን በጥሩ ስነ ምግባር ስላሳደግሽው አልባልም? ዛሬ ነው አንቺ ጋር ሲመጣ ይሄን ሱስ የጀመረው። ዛሬ ነው አንቺ ጋር ሲመጣ እንደዚህ አይነት ነገር ያደረገው እባላለሁ። ገብቶሻል? ያለብኝን ችግር እኔ ነኝ የማውቀው። ሚዲያ መውጣትን ፈልጌ አይደለም። ያስወጣኝ ነገር ይሄ ነው። 4 አመት ሙሉ ዝም ብለውኛል። ምን ሆነ ምን አልሆነም አላሉኝም። ጠብቄያለሁ እኮ ወደ እኔ እንዲመጡ። እኔ ወደ እነሱ አልሄድኩም እንጂ እነሱ ልጃችንን ብለው እንዲመጡ ብዙ እድል ሰጥቻለሁ። የጠየቀ አካል የለም። እስሩም ተንጠልጥሎ ነው የቀረው። አልሄደም። ከሳሽ ተከሳሽ ጠያቂ ስለሌለ በእንጥልጥል ቀረ የክሱ ጉዳይ። አቃቤ ሕግም እንዳንጠለጠለው ፋይሉ ሳይዘጋ ነው የተቀመጠው። ፋይሉ ቢዘጋ ኖሮ እኮ ይሄ ልጅ ከኔ ተቀምጦ ለእናቱ ከኔ ተቀምጦ ለሆነ ሰንበዲ ሰው ይሰጥ ነበረ። ሀቡዬ ፋይሉ ባለመዘጋቱ ምክንያት ይኸው እስከ ዛሬ እኔ ጋር አለ። በመሃል አንድ አክሲደንት ቢያጋጥመው እናቱ የኢትዮጵያ ሕዝብ
ማንም ሰው እኔ ላይ ነው የሚፈርደው። ላብላው፣ ላጠጣው፣ ላልብሰው፣ ልቸገር፣ ይሄ ልጅ ልደብድበው ማንም ያውቃል። የጠየቀኝ አካል አንድም የለም። እንደው በአግባቡ ነው ይሄ ልጅ አንቺ ጋር ያለው ብሎ አንድ ፖሊሶቹ ራሱ ጠይቀውኝ ያውቁ። የሰጡኝ አካሎች ይሄ ልጅ እንዴት ሆነ ብለው እንደ መብታቸው መተው አልጠየቁኝም። ፋይል እንደተከፈተ እነሱ ራሱ እንዲጠየቁ ፈልጋለሁ። ፋይል የሰው ልጅ ፋይል የአንድ ልጅ ፋይል ተከፍቶ በእንጥልጥል ሲቀር ምንድነው ፋይሉ ተብሎ አይጠየቅም? ተዘግቷል አልተዘጋም ወይ ተብሎ አይጠየቅም? እኔ ሄጄ ይሄንን ለማንቀሳቀስ አልችልም። ክስ ነው የሚሆንብኝ። ገብቶሻል? እናትን እንዴት መክሰስ እችላለሁ? እኔ እኮ አሁን ለሷ ለክስ አይደለም የመጣሁት። እናትን አልከስም አሁንም ነገም ከነጎዲያ። ይሄ ልጅ የዚህ ልጅ ሀቅ ይውጣ፣ የዚህ ልጅ እውነት አይታወቅ ነው እንጂ እናትየዋን ክስ ላይ አይደለሁም ያለሁት። ስለዚህ እዚህ ሚዲያ ላይ እቺ ጋዜጠኛ ምልሽ ልጅ ጋር እንዲህ አይነት ታሪክ አለ። ታውቃለች እሷ ታሪኩን። ጎረቤቴ ናት፣ በጣም የቅርብ ጎረቤቴ፣ የውጪ ሰው አይደለችም። አኔልም ሲመጣ ታውቃለች። ሆስፒታል እንዴት እንደነበረ ታውቃለች። ታሪክ ዘጋቢ ናት ልጅቷ። ብዙ ፎሎወር አላት። እኔ ቲክቶክ አላቅም ሀቡዬ፣ አይደለም ቲክቶክ ፌስቡክ እንዴት ይሁን የአዲስ አበባ ልጅ ሆኜ ከስራ ውጪና ልጆች ከማሳደግ ውጪ ምንም አላውቅም። እች ልጅ ይሄን ታሪክ ስም አልገለጸችም፣ የሆስፒታል ነገር አልገለጸችም፣ ማንንም አልገለጸችም። እንደዚህ አይነት ነገር እኮ አለ። እች ልጅ በምን ልርዳት? ሳይካትሪስት ፈልጋ ነበረ። በምን ልግባ ወደ ሚዲያ? ይሄን ታሪክ እንዴት ላድርገው? ምን ትሏታላችሁ ብላ ነው ይሄን ሐሳብ ያቀረበችው። ስም አልገለጸች፣ የኔን የማንንም ስም አልገለጸችም። አዳምጪው። ከዛ በኋላ ስልክ ተደወለ። አሁን ለኔ ስልክ ተደወለ። ምንድነው ስልክ ተደወለ። አንቺ ማንሽ? ምንድነሽ? አንዴ እድል ስጫት። አሁንም ቻርጅ ዘጋባታል ፕሊዝ። እሷ ታሪኳ የማያልቅ ሰው ስለሆነች ይሄው ሰም ታወራለች አትጠግብም። እኔ የፈጠረችኝ ያህል አብራኝ የቆፈረች ልጁ ከወዴ ሲወጣ አብራኝ የኖረ እንኳን እንደሷ የሚያወራ አይመስለኝም። እንደዚህች ማለት ነው። በመሀል ጠፍቼ ነበር። ይሄኔ ብዙ ታወራለች። እኔ በጣም የሚገርምሽ ነገር አንቺ ስለሆንሽ የአንቺ ሚዲያ ስለሆነ እህቴም እስቲ የእህቴም ባል አንዳንድ ሰዎች ግድ የለሽም ሞክሪው፣ አንዳንዴ ሀቅ ሊወጣ ስለሆነ ነው ተብዬ ነው እንጂ ለማንም ምላሽ አልሰጥም። ህግ ነገሩን ይዞታል። ከህግ በላይ ምንም የለም። ህግ ይዳኘኝ፣ በቃ ከህግ በላይ ምንም የለም ብዬ ያልኩ ሰው ነኝ። አዎ ፋይልሽን ሄደሽ አዘጊ ይባላል። አይ ከፍተውታል አይደለ? ወንጀለኛ ናት ብለዋል አይደለ? እንደ ወንጀል ይጠይቁኝ፣ አላዘጋም። ለብዙ እንዴት ላስገባቸው? ይቅርታ ንገሪኛ፣ እንዴ ላቋርጥሽ። ፕሮፋይል ላኪልኝ ዋትስአፕ ላይ እና ኮድ ሰጥቼ ታርጌ እንዴት ገብቼ ልትጋዋ? እንዴ በኋላ ታስገብኛለሽ? እንጫና ላስገባቸው። ከቤተሰቡ ጋር ተመሳጥራ የሆነ የምታውቀው ሰው ስላላት እማላቀው ሪፈር ተደርጌ በአምቡላንስ የሄድኩበት ሆስፒታል ላይ እንዲህ አይነት ወንጀል ፈጸመች፣ እንዲህ ያደረገች፣ ልጅ አስተኝታ አስራበች፣ አስጠማች። ሰው እኔ በልቶ የሚጠግብ አይመስለኝም። እንኳን ሌላ አስራብ ማለት ነው። የገዛ ልጄን እንዴ ሳይበላ ሲቀር እኮ አልበላም ብሎ ሲተኛ እኮ ተገርፎ ተነስቶ የሚበላ ልጅ እኮ ነው። ለምን ይሄን አይከድም? መቼ አኩርፈ ነው ስለተናገርኩ አኩርፈ ነው ሳትበላ የምተኛው? ተነስ ብዬ ማበላ ነኝ። እንኳን ለጉሜ እንዴት ነው ኤንጂቲዩ ባፍንጫው ገብቶ አንጀቱ ላይ እንዲደርስ ተደርጎ እኔ አዛዥ ሆኜ ለአንድ ሆስፒታል ይሄን አድርጉ ብዬ እኔ ትዕዛዝ የምሰጠው? ትዕዛዝ አላቸው፣ የራሳቸው እኮ ሂደት አላቸው። ፔሸንቶቻቸውን የሚከታተሉበት ምን ከምን የሚያደርጉበት። ሲቀጥል ደግሞ ካንሰር አለበት ብዬ እኔ ለማንም አላወራውም። የካንሰር ምርመራ እየተደረገ እንግዲህ የመጨረሻ እየተደረገለት ያለው ምርመራ ይሄ ነው። በሐሰት ቼክ ካክስቴ አጭበርብራ ምኗ ነው እሷ የሚጭበረበረው? የምትጭበረበርም ሴት አይደለችም። ሲቀጥል የህይወቴ መታመሻ ስር መሰረቷ እሷ ናት። ከሷ ጋር አሁን ደግሞ አንድ አጋዥ አገኘች። አንድ የሾላ ሰው ነበረ ግቢ ያለ ሰው። እነሱንም እኮ አንቺ ሄደሽባቸው ነው እንጂ እኔ አራሼ ነው ያ ግቢ፣ ደራሼ ነው ያ ግቢ። እሷ ሄዳ ነው ያሳመፀችው ያን ግቢ። ከዚህ በኋላ እንዲያርጋ ነው አውቃ ነው ምን ያላለችው አለ። ሄዳ ባንድ ከሆስፒታል ልጅ የታመመ ልጅ ይዞ ወጥቶ እንደገና ልጁን ቤት ውስጥ መጠበቅ ነው። እንደገና ሄዶ ሰው በሐሰት ማሳመጽ ነው የሚጠቅመው።
በጣም ነው የሚከብደው ነገሯ፣ አካሄዷ፣ ስሯ ሁሉ በጣም እኔ እንደዚህ አይነት ሴራም አልችልበትም። እኔ ተፈጥሮዬም አይደለም። የተካነች ናት። አላቅም ሶሻል ሚዲያ አላቅም አይባልም። በደንብ ሁሉ ነገር የምታውቅ ስለሆነች ነው ልጁን አሁን እንደዚህ አይነት ነገር ውስጥ የከተተችው። ይሁን ሀቁ ሊወጣለት ነው፣ ሀቅ ሊወጣልኝ ነው። ሲቀጥል ከባድ እኮ ነው፣ ወንጀል እኮ ነው። የአንድ የትልቅ ሆስፒታልን ተቋም ስም እየጠሩ እዚህ ጋር ዶክተር ስም እኔ አልጠራም። ለምን እኔ ወንጀለኛ መባል አልፈልግም። የነርስ ስም የዶክተር ስም እየጠሩ እንዲያደረጉ በዚህ ያደረጉ እያሉ ተቋርጠሻል። እኔ አላቅም ማን ጋር እውነት እንዳለ ፈጣሪ ነው የሚያውቀው፣ ማንኛው ጋር ሀቅ እንዳለ። ኢደን ተቋርጠሻል። ኔትወርክሽ እየሰማንሽ አይደለም። ኧረ ዝጋው እሺ። አሁን መተሻል። እኔ ወንጀለኛ ከሆንኩኝ እኔ ብቻ አይደለሁም መጠየቅ ያለብኝ እኮ ሆስፒታሉን መጠየቅ አለበት አይደል? ትክክል። እንደ አንድ ተቋም ትልቅ ተቋም ነው። ሳይታመም አንድ ልጅን ካስተኛ፣ ሳይታመም አንድ መድኃኒትን ከሰጠ፣ እስቲ ሳይታመም አንድ መድኃኒትን ከሰጠ ለአንድ ፔሸንት ሳይታመም አልጋ ሰጥቶት ያንን ሁሉ ጊዜ ካስተኛው እኔ እኮ ተጠያቂ አይደለሁም። ተጠያቂ መሆን ያለበት እኮ ሆስፒታሉ ነው። ትክክል። እኔ ምን አድርጌ አንድ ታመመብኝ፣ ወደቀብኝ፣ ወሰድኩ፣ አሳከምኩ። እኔ በቀላሉ ወደ ቤት የምመጣ መሰለኝ። በዛው ሆስፒታሉማ ይኸውልሽ ሀቡ ሆስፒታሉማ በተራ በእናታችሁ በተራው ፕሊዝ፣ እኛ ደክሞናል። ትጨርስ ከዛ በቃ መጠየቅ ካለባት ያንን ነው መጠየቅ ያለባት። ሁለት እኔ አሁን የምገልጽበትም ቃል የለኝም። ብዙም ንግግር የምችል ሰው አይደለሁም። በቃ በደል አድርሰሽብኛል። በልጄ ከበር አድርገሽ የሆነ እኔ አላቅም። አንቺ ያደገ ቂም በቀል አለሽ፣ ስራ አለሽ። ልጅን ከበር ማድረግ አይቻልም። ከዛ ደግሞ ተባባሪ አለሽ። አንቺ ለገነት ከኔ ቀርበሽ ነው እንዴ ከነ ልጆችሽ ተሰብስበሽ ሄደሽ? ገነት በደንብ ነው የምትረዳሽ። አትካጂ። 3000 ብር አትሰጥሽም። ታለብሰዋለች፣ ታጠጣዋለች፣ የሚፈልገውን ታደርጋለች። ቤተሰቧ ግን ወስዳ ቤቷ ማስቀመጥ ስለማትችል አትቀበልሽም፣ ከቤተሰቧ ስለሚያቆራርጣት። እሺ አንዴ የህዝቡን ጥያቄ ልመልስ። አንዴ ኤደን ከይቅርታ ጋር ሁለታችሁ እሺ ትገባለች። የህዝቡን ጥያቄ ልመልስ። 4 ዓመት ሙሉ ለምን የተወደድክ ልጄ ምን በላህ አላልሽም? ኦኬ ጥሩ። ልጇ 4 ዓመት ሙሉ ጊዜ ጋር ነበረ። አሁንም እናትየው አይደለችም ልጄን ብላ የመጣችው፣ ጊዜ ናት። ሚዲያ ላይ ወጣ እናትየው እኔ ጠርቼ ያመጣዋት፣ በሌለችበት አይወራም። ከሁለት ወገን ነው መስማት የምንፈልገው ብዬ ጊዜ ናት የመጣችው ሚዲያ ላይ፣ እናትየው አይደለችም። እናትየው ህይወቷን እየኖረች ነው። ልጅየው አልፈልግም ብሎ ከቤት ወጥቷል። እየኖረ ያለው ጊዜ ጋር ነው። ስለዚህ ጊዜ ጋር እየኖረ ጊዜ ደግሞ ሚዲያ ላይ ለምን መጣች ለሚለው ጥያቄ አንደኛ እሱን ሳይካትሪስት ለማሳየት የግል ሳይካትሪስት ገንዘብ አቅሟ ስለማይፈቅድ፣ ሁለተኛ አባቴ ማን ነው ለሚለው ጥያቄ እናትየው መታ ሚዲያ ላይ ህዝብ ፊት ተጠይቃ የአባቱን ማንነት እንድትነግረው፣ ለእነዚህ 2 ምክንያቶች ነው የልጅየውን ጥያቄ እንድትመልስ እንጂ እናትየው አይደለችም። አሁን የመጣችው ልጄ የታለ ብላ አይደለም የመጣችው። አልፈልግም ብሎ ወጥቶ ጊዜን መርጦ ጊዜ ጋር እየኖረ ነው። መብቱ ነው፣ ምርጫው ነው። የፈለገበት የመኖር መብት አለው። አለቀ። የተመቸው ቦታ ይኖር አይደል? እናቱን ቤት አልፈልግም ብሎ ወጥቷል። ጊዜን መርጧል። ከእናቱ ኤደን ጊዜን መርጧል። የመምረጥ መብት አለው። መረጠ፣ ሄደ። ያው ጊዜ ጋር እየኖረ ነው። ጊዜ ናት አሁን ሚዲያ ላይ እንጂ የመጣችው። እናትየው የት ነበርሽ 4 ዓመት ለሚለው አልፈልግሽም ብሏት ወጥቷል። ካልፈለገ ደግሞ መብቱ ነው። አስገድዳ ጎትታ ልጇን የማስገባት መብት የላትም። ስለመታችሁ ስለደበደበችው ጠይቃ አልፈልግም ብላለች። አቡ ፖሊሶች ጠይቋት እኮ ልጅሽን ውሰጂ እኔ ስወስደው እኮ እሱ አልፈልግም ስላለችን የወሰድኩት ወይንም ለሆነ ለአሳዳጊዎች ሰዎች የተሰጠው እኮ ቅድሚያ እሷ ተጠርታ በክሱ ሰዓት ይሄ ልጅ በቃ ተመከረ ውሰጂ። የምትደበድበው እናት ጋር እንዴት ሂድ ይሉታል ፖሊሶቹ? ከሷ ታዲያ እንድታሰረችው ስለደበደበችው ከሷ ጠርተዋት ብለዋታል፣ መክረነዋል። አይደብሽበው ነው እንዴ ውሰጂው የሚሏት? አልገባኝም። ታረቁ፣ የዕለት ፍጥረት ነው፣ የዕለት ክፍተት ነው፣ እንደዚህ ነው ብለው አስታርቀው እኮ መክረዋት ውሰጂ ስትባል ትወስጂዋለሽ እኮ ስትባል አልፈልግም አልወስድም እንደዚህ አይነት ልጅ ምን ያደርግልኛል ብላቸዋለች ለፖሊሶቹ።
ከስር ካሳሰራት ከተፈታች በኋላ እኔን ካሳሰረኝ ልጅ ጋር ምን ያደርግልኛል? አልፈልግም፣ ውሰዱልኝ፣ እንደውም እንዲወጣልኝ ነው የምፈልገው። አልፈልገውም። እሱም እኮ ነው የወጣሁት፣ አልፈልግም፣ ሂዱ ጣ ስላልሽኝ ነው። ታምሜ ገና ይሄን ታምሜ ገና አንድ ወር ሳይሞላኝ የድብደባ ሲደርስብኝ ገና ሳላገግም ለምን ትደበድብኛለች? ለምን እንዲህ ታረጊኛለሽ ብዬ ስላት ሂዱ ጣ አይነን ማየት አልፈልግም። አንተ ዘረቢስ፣ አንተ ምንድን ነው የምትለኝ? በዛ ምክንያት ነው እኔ የወጣሁት። የወጣውም እኮ ፖሊስ ጣቢያ ሄደ እንጂ ከቤት አልወጣም እኮ። የሄደው ፖሊስ ጣቢያ ነው። ሄደ፣ መብቱን ተናገረ። እኔ ሄድኩኝ፣ ተናገርኩኝ። ስለዚህ እኔ አሁን ቅድም ራሱ እንትን ብሏል፣ ኢንቫይት ተደርገሻል። ቅድም ራሱም ደጋግሞ ከቤት ይጠፋ እንደነበረ ተናግሯል፣ ይወጣ እንደነበረ። ከዛ በፊት ያለውን ነው፣ እኔ ጋር ሲመጣ ያለውን አይደለም። ከዛ ውጪ እዚህ ጋር በጣም ኖቲስ እንድታረግልኝ የምፈልገው ሀቡ፣ የሆስፒታሉን ኬዝ ሆስፒታሉ ራሱ ያንን ሁሉ እየታመመ ያንን ሁሉ ነገር እያደረገ ሆስፒታሉ ብቻ እዚህ ልጅ ላይ ያደርጋል የሚለውን ነገር እዚህ ጋር የሆነ ቃለ እንትን ነገር እንድታረግልኝ እፈልጋለሁ። ከሆስፒታሉ ብቻ አንቺ አይደለሽም። ይኸውልሽ ፖሊስ ፖሊሱን ሲጠይቀኝ አታስሩኝ እንዲያደርጉኝ ከምትናገረው አንዴ ሀቡ እዚህ ጋር በጣም ኢምፖርታንት ጉዳይ መናገር የምፈልገው ነገር አለ። ከአንቺ ከፖሊስ ትበልጫለሽ እንዴ? ለህግ አካሉ አሁን 2% ቀረችኝ። ለህግ አካሉ ስክሪንሾት አድርጌ ልልክልሽ እችላለሁ። ሀቢባዬ ዳይሬክት ሰክታ ማናገር ትችላለች። ሀቡ እሺ፣ ቪዲዮ አይደለም ይሄ ነገር፣ ዳይሬክት ሰክታ ማናገር ትችላለች። እኔም ዳይሬክት ሰክቼ ነው እያናገርኩ ያለሁት። ቻርጀር ላይ ሰክቼ ነው እያናገርኩ ያለሁት። አላውራሽ። ከዚህ በኋላ ድምጽሽን መስማት አልፈልግም። ልጄን ግን ትመልሻለሽ ከዚህ በኋላ። ስለዚህ ያንቺ ሆስፒታሉ ላይ አደባባይ ያሰጠሽው ታዳጊ ልጅ እሱ እንዲህ ነው በሚለው ያለብሽ ኤደን ፖሊስ ጣቢያ አልፈልገውም ብለሻል። እኔ ያሳለፍኩትን አንቺ አላሳለፍሽም። ልጅሽን አልፈልገውም ብለሻል ፖሊስ ጣቢያ። አታውሪ። አልፈልገውም ብለሻል ፖሊስ ጣቢያ። ልጅሽን ዘር አለው፣ አክስቶች አሉኝ። ከፈለጉ አንቺ ምንም ነሽ፣ አክስቶች ያሳድጉታል። ልጁን አልፈልገውም፣ አሳዳጊ አክስታ ይኖሩታል። አልፈልገውም ብለሻል ፖሊስ ጣቢያ። በቃ ልንገርሽ፣ አስወጭልኝ ማለት ምንም መብት የለሽም። እስካሁን ብዙ መብት ሰጠውሽ፣ ልጅ እስከ መውሰድ መብት ተሰጠሽ። ሌላ መብት ግን መውሰድ አትችይም። ሌላ መብት መንካት አትችይም። ልጅን የሚያክል ነገር ለፖሊሶቹ ከታሰርኩ ከ7 ቀን በኋላ እንትን ንብረት ልወስድ ያስረከብኩት ንብረት የለም። ስታሰር ድንገት አይደል የታሰርኩት። የዛ ሰዓት ሲሄድ ይተሰማሻል። ጠፍታ ስትሸሽ ነው የታሰረችው። ጠፍታ ስትሸሽ ይሰማል። ያስረከብኩት ንብረት አልነበረ። ስትሸሽ ነው የታሰረችው። ይሄም እንዲቀርብ ፈልጋለሁ። እየሰማንሽ ነው ኤደን። መከሰሷን ስታቅ ጠፍታ ስትሸሽ ነው በሲቪል የተያዘችው። ቤት ልትለቅ እንዳትያዝ በሲቪል ነው የተያዘችው። ይሄን ፖሊሶቹ እንዲጠየቁ ፈልጋለሁ። የልጁ በደል ይታወቅብኛል ብላ በሲቪል አንዱ ቤት ዘበኛ ደውሎ ዛሬ መታለሽ ተብሎ ከነቃዋ ነው የጫነችበት ዕቃ የተያዘችው። ድንገት አይደለም የተያዘችው። ድንገት ከ8 ቀን ፍለጋ በኋላ ነው የተያዘችው። አሁን መጥቻለሁ። አዎ መተሻል ሄደን መተሻል። ከ8 ቀን ፍለጋ በኋላ ነው የተያዘችው እንጂ በድንገት አይደለም። እሱንም ዕቃ ስትጭን የተከራየችበት ሰውዬ ዘበኛ ለፖሊሶች ደውሎ ትያዛላችሁ ተብሎ ዘበኛው ተጠይቆ ነው የተያዘችው። ፖሊስ ጣቢያ ንብረቴን ልቀበል ከ7 ቀን እስራቴን ጠርቼ ቤት ብለቅ ታዲያ ከአዲስ አበባ ውጪ ነው እንደ ቤት የለቀኩት። አዲስ አበባ በልጁ ምክንያት ተከሰሽ፣ በልጁ ምክንያት ላለመከሰስ ሰፈር ምንም የምታውቂው ጉዳይ የለም። በዛ ሰዓትማ አውቃለሁ። ለምን ክትትሉን ያስኩት እኔ ነኝ። ከፖሊሶች ጋር እንዴት እንደነበር ምን እንደነበረ አይደለም። ዘበኛው ታዲያ ምንድነው ቤት ሊያሳድሱ ከአቅሜ በላይ ክፍያ። ይኸውልሽ ስለ ቤቱ ጉዳይ የምታውቂው ነገር የለም። ቤቱ ሆስፒታል ያለው ስለቤቱ ጉዳይ ጭማሪ ቤት እንዲታጠብ ቤቱ ከታደሰ በኋላ ጭማሪ እንደሚደረግ የተነገረኝ ሆስፒታል። ዝም በይ። ድንገት አይደለም፣ ድንገት ነው የተያዝኩት። ድንገት በማላውቅበት ተፈልገሽ ከ8 ቀን በኋላ ቤት ስትለቂ ተደውሎላቸው ነው በሲቪል የተያዝሽ። አንቺ ነሽ ማለት ነው። እንደዛ ከሆነ ልጁ አይደለም የከሰሰኝ። ጣቢያ ወሰድሽ አንቺ ነሽ፣ ከሳሹ አንቺ ነሽ። አይደለም እኔ ተጠርቼ የመጣው ምስክር ነኝ። ከሳሽ አይደለሁም። እኔ ምስክር ነኝ። ከሳሹ ራሱ ልጁ አምጪው ቡዜ፣ እኔ ደግሞ ምስክር።
እቃ ያለኝ እኔ ጠፍቼ ልወጣ በጣም ንብረት ያለኝ ሰው እኮ ለዛ ነው እኮ ለምን ቤቶቹ ተከራዮቹ ይጠየቃሉ አከራዮቹ ብዙ የማውራት ምት ከዚህ በኋላ የለሽ ይጠየቃሉ ሲቪሎቹ ስንተቀመጡ ቤት እንዳጡ ይጠየቃሉ ይደውልልኝ ሲቀጥል ፖሊስ ጣቢያ ሀቢብ አሰማሻለሁ ፖሊሶች እንዳለ ይጠየቃሉ ኤደን ተሰማሻል ምለው ከነቃሽ ኤደን ትሰማለሽ ተገባሽ ይሰማሻል ምለው ሀቢባ እየሰማንሽ ነው ኤደን ክትትል ላይ ያለ ልጅ ላይ ራሱ ወንጀል ላይ ያለ ፋይል ራሱ ልጄ ምን ሆነ ብሎ እንኳን መጠየቅ ነበረብሽ ኤደን በታሰረ ሰዓት ፋይሉ በተከፈተልኝ ሰዓት እንኳን እንዴት ሆነ ብለሽ መጠየቅ ነበረብሽ ምናምንማ አጃቢሽ ናቸው አጃቢዎችሽ የአንቺ የተንኮል ተባባሪዎች ናቸው አንደኛ ቡዛየው ሀቡባ ልኬልሻለሁ ዋትስአፕ ላይ ፕሮፋይል እያለቀሽ ማንችን ነው የሚያውቁት እያለቀሽ አንቺ እኔን ቢያቁኝ በእንደዚህ አይነት አንተዋወቅም ሰርቼ ስገባ ልጆቼ ሳስተዳድር ነው የሚያውቁት ቡዛየውን ቤት ውስጥ እንዴት ስታረጊ ያሳወቅሽኝ አንቺ እንዴት ስታረጊ እንደነበር ሂጂም እዛው በአካል ነበረች ልጇን ታሳክማለች ምን አውቆ እዛው ካሳካሚ ነበረች እኮ አሁን እኮ ይሄ ጉዳይ በነርስም ደረጃ በእያንዳንዱ ነርስ እንዲጠየቅ እፈልጋለሁ በእያንዳንዱ ነርስ በእያንዳንዱ ሰው እንዴ ይቀርልሻል እንዴ አንቀሽጆሻል እኮ አንቺ እኮ በጣም ተዘቀሽሽ መቅረብ አለበት የተወለደበት ሰፈርም አንድ ሀቡ የተወለደበት ሰፈር ዝም በይልሽ ሀቢባ እኔ አሁን 1% ናት ያለችኝ 1% ለጠየቅሽኝ ጥያቄ ለአንቺ ልመልስልሽ እቺ ለፍልፋ የምትጠግብ ሴት አይደለችም ታሪከኛ ናት ብዙ ታሪክ የምታወራ ናት ገና ልጁ ግን ይደግበት አሁን የምነግርሽ ነገር ልጅና እናት እያወራሽ አንቺ ብለሽኝ ነው እንዴ ማሳድገው ትላንት መተሽ ነው እንዴ ስለ ልጅ አስተካከል የምታሳድግ የምትነግሪኝ እኔ ወይ ጉዳ አንቺ አይደለሽም ያሳደግሽው አንቺ ካሳደግሽው አወቅኩኝ እኔ ያለበትን ችግር ጭንቅላት ተረዳው እንዴት ታስሮ እንደነበር እንዴት በጣም ጭንቅ ያለብሽ ችግር ያለብሽ የሳይካትሪስ አገልግሎት ማግኘት ያለብሽ አንቺ አይነሽ ልጁን በቃም እብድ ልጁን በሽተኛ ልታደርጊው ነው መሰለኝ ይሄው አንቺ ካገገባ ራስ ማስጥፋት ደረጃ ሊደርስ ነው ልጁ እንዲህ ያልሽ እያወራሽ ነው እንግዲህ ካንቺ ነው የሰማሁት እኔ እኮ ነው ራሱን ሊያጠፋ የነበረው በእህትሽ ምክንያት እህቴን እንዳትጠሪ ምክንያት ሊሊናት ደውላ አንተ እንዲህ ዛሬ እንደዚህ ልታደርግ ደውላ ልጁን እንደዛ የሆነው ምክንያት ለምን እንደሆነ ታውቂያለሽ ጊዜ አንቺንም እንደዚህ ህይወት ውስጥ ከምከት አንቺንም ልጆችሽን ከምበጠብቅ የልጆች አሳዳጊ እንዳትሆኝ አንቺም ከምትታሰሪ አንድ ነገር ልበሽ አሁን ለሀቢባ መልስ ልመልስላትና እኔ ወደ ልጆቼ ልገባ ነው ሀቢባ አታስፈሪ አንድ የጠየቅሽኝ ጥያቄ አለ ፖሊሶች ውሰጂ ሲሉሽ እምቢ ብለሻል ወይ ብለሽኛል 7 ቀን አሳስሮኝ እንደገና ልጁ እንዴት ነው የልጁ ጉዳይ እንዴት ነው መርጦ ሄዷል ስለመረጠ ነው የፈለገውበትን ቦታ መርጦ እኔን መቀመቅ ማላቀውን እስር ቤት ከተው እኔና እሱ ከዚህ በኋላ ልጅና እናት ሆነን መኖር አንድ ጣሪያው ስለማንችል ብያቸዋለሁ አልወስድም ብያለሁ ብያለሁ ለፖሊስ ለአንቺ ነው እንዴ ለጊዜ ተብየዋ ነው እንዴ አይደል ለፖሊስ ለራሱ ብየዋለሁ እያንዳንዱን ነገር እያመንሽ ስለሆነ እናመሰግናለን ሌላ ደግሞ ኤደን የአክስቱ ፎቶ አሳይተሽ ነበረ ጨርስልሽ ምን እንደሆነ ልንገርሽ እቺ ሴቷ ልጅ ብዙ አክስቶች አሏት ቀያይ ናቸው ቆንጆች ናቸውና ሁሉ በቃ እንደዚህ ስታይ አንተም እኮ አልኩት የሆነ ዝም ብለ የጓደኛዬን የሆነ ፕሮፋይል ላይ ያለ የሰው ፎቶ እኮ አንስቼ እኮ ነው የሰው በቃ አይምሮን ለመጠበቅ ምን አደረኩት ይኸውልህ አንተም አክስት አለች ቆንጆ አክስት አለች እሷ ብቻ አይደለም እሺ እድል ብቻ አይደለም አክስት ያለች ብዬ አሳይቼዋለሁ አይምሮን ለመጠበቅ እንጂ አክስት ኖሮት አይደለም እንደዛ አይደለም ያልሽው አክስትን ቆይ አይታጣጣለ ወይ እንደዛ ነው ያልኩት እንደዛ አንተ ከኔ ቆይ አንድ ነገር እስቲ ቆይ ድምጽህን ከሰማው አንድ ነገር ልጠይቅ ኤደን በዚህ ደረጃ አንኤልን ትጎዳዋለች ብለ አይምሮን አሳምነሃል እኔ ላንተ ክፉ እናት ነኝ ከመግረፍ ከመቆጣት ውጪ ክፉ ነኝ እቺን ብቻ መልስልኝ እኔ ጠላሃለሁ አንተን
እኔ ልጄ እኮ ነክ ስንት ታሪክ ያየውብህ ስንት ህይወት ያሳለፍኩብህ ስንት ይሆንኩብህ አንተ ለኔ ይሄ ይገባታል ብለሃል እስቲ እመንልኝ የሚገባትን ነገር ነው እየሰጠኋት ያለው ባውን ሰዓት ብለህ አምነህበት ነው የምታደርገው ልጠይቅ የማንንም ይኸውልህ ማንንም ያባርክ ከዚህ በኋላ እንደዚህ ብለሃል ብላ ከቤቷ ብታባርክ እና እናትህ ነኝ እቅፍ ድግፍ አድርጌ አኖራለሁ ከእህት ከወንድሞች ጋር እንዳትፈራ የምትፈልገውን ነገር አሁን ጥሩ ሚዲያ ላይ ነው ያለው ተናገር ሰምተኛል ያልኩህን እኔም ሰምቼሻለሁ ቆይ አስጨርሽኝ እኔ አንድ የሚገባኝን ነገር ነው እየሰጠኸኝ ያለኸው ሰምተኛል የሚገባኝ ማሳደግ እንደዚህ ያሳደግኩት መቼም እኔ ላውራ ከሰማክ እኔ ደግሞ ምን እንዳሳደግኩት ኤደን እኮ ይመልስልሻል ኔትወርክ እኮ ነው ሚውት ሳደርጋት እምቢ አለኝ እስኪ ሞዴሬተሮች ሞክሩ ሚውት ለማድረግ ኤደን እኔ እንደምልሽ ከሆነ እናት ናት ግን አንቺ ለኔ አይምሮ ለኔ የሚጎዳኝን ቃል ማትጨነቂ ለራስሽ ብቻ የምትጨነቂ እናት ስለሆንሽ ነው እኔ እንደዚህ ምለው እኔ ደግሞ አንድ እዚህ ጋር ሚዲያ የሚወጣው ካንቺ ጋር ለመገናኘት ምናምን ሳይሆን እኔ ሚዲያ ላይ ወጣሁት አንድ እውነቱ እንዲወጣ ነው ሁለት ደግሞ በሰላም ከእህቴ ጋር ለመገናኘት ነው ሌላ ካንቺ ምንም የምፈልገው ነገር የለም አንድ የምፈልገው እህቴን ብቻ ነው በቃ እኔ ሆስፒታል የሚያደረግሽኝ እሱም አልፏል እግዚአብሔር ይመስገን አልፏል ምንም አያስፈልግም ስለሱ መርሳት ነው ግን ካይምሮ አይወጣም የተፈጠራቸው ነገሮች ሁሉ ካይምሮ አይወጣም ግን ሁሉም ነገር በጣም ያስጠላል ግን እኔ የምፈልገው አንድና አንድ ነገር እህቴንን ብቻ ነው እና እውነቱን እንዲወጣ ነው በቃ ያለ ምንም ጭቅጭቅ በቃ እውነቱን አውጪ አትፍሪ እውነቱን አውጪ አትፍሪ በቃ እኔ ጥፋተኛ ከሆንኩ ጥፋተኛ አርገሽ ነው የምታስብኝ አውቃለሁ ሁሌም ጥፋተኛ ነኝ ለአንቺም ለሊሊም ሁሌም ጥፋተኛ ነኝ ግን እኔ የምፈልገው አንድና አንድ የነገርኩሽ በቃ ይሄንን ነው በቃ አሁን ጥፋቱ የበፊት ጥፋቱ የለም አሁን እኔ ሌላ ሰው ነኝ ራሴን በራሴ እንተምል ለራሴን በራሴ ለማስተካከል እየሞከር እያደኩ ያለው ሰው ነኝ እና በቃ አሁን እኔ የመጨረሻ የምፈልገው ነገር ይሄንን ነው መድኃኒት አልወስድ ከሆስፒታል ከወጣሁ በኋላ ይሄው ሄጄም አላውቅ ሆስፒታል እግዚአብሔር ይመስገን አሁን ሰላም ነኝ 4 አመት ሙሉ ግን ይሄ አሁን ያልኩሽን ነገር ብቻ አስቢበት በቃ እውነቱ ይውጣ ምንም አያስፈራም ይሄ እውነቱን ቢወጣ እኮ ወይ አትታሰሪ ወይ እንትን አትይ በቃ በእኔና ባንቺ መሀል የሚያልቅ ነው ለእኔም እኮ ሰላም ማገኝበት ነገር ነው በቃ አመሰግናለሁ የአባቴን ነግረሽኛል አመሰግናለሁ አሁን ግን በቃ ይሄ የሆስፒታል የተፈጠረው ጭንቅላቴ ውስጥ ማልጠፋ ያለኝ እሱ ነው ሆስፒታል ውስጥ የተፈጠረውን ነገር ብቻ አውጩ በቃ እኔ ሌላ ምንም አልፈልግም ከእህቴና ካልኩሽ በስተቀር አመሰግናለሁ ሀቢባ እሺ ኤደን ሰምተሻል የልጅሽን ጥያቄ መልሽለት ቴንክ ዩ I think ስልክ ያደወለባት መሰለኝ አቡዬ ወይዬ ይኸውልሽ የሆስፒታሉን ጉዳይ ማለት ነው እኔ እዛ ጋር ስል እሷ በምትናገረው መንገድ እንጂ ሆስፒታሎች ትሪትመንት የሚያደርጉት መርምረው ያደረጉት ነገር ጨርሶ አንዶሩ ከዛ በኋላ ያለውን ኬዝ ነው እየጠየቅኩ ያለሁት መድኃኒት ወስዶ ስቴብል ከሆነ በኋላ ያለውን ኬዝ ይውጣ ከተባለበት በኋላ አቅም የነሳው ምግብ አልወስድ ያለበት የተኛበት አለመንቀሳቀሱን ነው እያመመኝ የነበረው መታመም እኮ አውታሟል መድኃኒት እየወሰደ ነበረ ጥሩ ደረጃ ላይ ነበረ ጤነኛ ሆኖ እኮ ውጣ ተብሏል ይሄ ልጅ ውጣ ከተባለ በኋላ በምን አይነት ኬዝ ይሄ ልጅ አቅም ሊነሳው ቻለ እኔ ስጠይቀው አቅም ላገኝ እንጂ ጠይቃለሁ አቅም ላገኝ እንጂ በ3 ቀን እኮ ነው የተንቀሳቀሰው ሀቡ ይሄን ከተደረገ እንዲህ ከተደረገ በ3 ቀን አቁሙኝ አለ ያ ሲቆም ሲንቀሳቀስ የነበረው እኮ 5 ወር ሙሉ የተኛ ልጅ በ3 ቀን እንደዛ መንቀሳቀስ የቻለው ለመጀመሪያ ቀን ነው እንደዛ ይዘውት ሳመዱት ነበር ጊዜ ቅድም እሱ እንዳለው እናቴን ለማገዝ እናቴ አስመስል ትለኝ ስለነበረ እናቴን ለማገዝ አስመስል ነበር ብሏል እሱ እያስመሰለ ሆስፒታሉ ሳይመረምር መድኃኒት የሚሰጠው ከሆነ ሆስፒታሉ መጠየቅ አለበት መድኃኒት አይደለም የሚሰጠው የድጋፍ ማለት የአቅም መገንባት ነው እየተሰጠው የነበረው በአፍንጫው ትቦ ተከቶ በቱቦ የሚሰጠው እኮ ምግብ ነው ኢንሹርና ወተት ነው የሚሰጠው ለምን መብላት አይችልም ቮሚት ያደርጋል ስለሚባል
ስለሚባል የሚያደርግ ከሆነ ሆስፒታሉ ትክክል አይደለማ። ስለሚባል መሆን የለበትማ። ሆስፒታሉ መርምሮ የእውነት ቮሚት ያደርጋል ይሄ ልጅ ወይስ ስለተወራ ትክክል አይደለም እኮ ነው። እኔም እንዲጠየቅ የምፈልገው ምግብ እሷም እኮ እናት ጆካለች ሆስፒታሉ ምግብ ባፉ መብላት እየቻለ ከዛ በኋላ እኮ በአንድ ቀን ሰው እንዴት በአንድ ቀን 5 ወር ሙሉ ምግብ ያልበላ ልጅ በአንድ ቀን በሁለት ቀን እኮ ዶክተሮቹ እያዩ ምግብ መብላት ጀመረ። አላስታወከም፣ ምንም አላለም እኮ ሀቡ። ያን ኤንጂቲዩብ እኮ ያስነቀልኩት እኔ ነኝ በጉልበቴ። ኤንጂቲዩብ ሲነቀል የነበረው ጥንባት የነበረው ሽታ ራሶቹ ዶክተሮቹ ይናገሩ ውስጡ። ስለዚህ ያ ነገር ሲወጣና ሲገባ ያማዋል ይሄ ልጅ። እንዲቀየርለት ራሱ አይፈልግም ህመም ስላለው ሳምባ ድረስ ነው የሚላከው ኤንጂቲዩብ። እንዲቀየርለት እንዳይወጣ ካለ መፈለግ ራሱ ዝም ነው የሚለው አይናገርም። ስለዚህ ይሄ ልጅ አቅም የነሳው ምንድነው ባፉ ምግብ ስለማይበላና በሊሚት ያቺ ወተት ስለምትሰጣው ፈሳሽ ብቻ ስለሚሰጣው ነው። ያንን ፈሳሽ ደግሞ ሲሰጣው ሊሚት አለው። አትሊስት እሱ አንድ ሲሪንጅ 2 ሲሪንጅ ስጩ ከተባለ 3-4 ሲሪንጅ የልጅ ቮሚት ከሌለው እኮ 5 ሲሪንጅም ልሰጠው እችላለሁ እናት ኮንኩኝ። ገብቶሻል? የሚገባው ፈሳሽ ቮሚት የማይሆን ከሆነ 10ም ሲሪንጅ ልስጥ 5ም ሲሪንጅ ልስጥ ልጄ ላይ ገብቶ የሚጠቅመው ከሆነ ሰጣዋለሁ። ያንን እንኳን አንድ ሲሪንጅ ብቻ ነው የምትሰጠው። አድምጪ ቮይሱ ላይ ያንን የምትሰጠው ምግብ ይጠቅምሃል ወይ ስለው ህይወቴን ያድንልኛል ህይወቴን ያቆይልኛል ብሎ ነው ለኔ መልስ ይሰጠኝ። መብላት መጥገብ ፈልጋለሁ ብዙ እንድትሰጠኝ ፈልጋለሁ ግን አንጀታ አይችልም ብላ አንድ ሊሚት ብቻ ነው የምትሰጠኝ ነው ያለኝ እዛ ቮይስ ላይ። ስናይ ደሞኛ ስጩ በመንልባት ሰዓት ላይ አልሰጥም አንጀቱን ይጎዳዋል ነው ለኛ ምላሽ የምትመልስልን። ቪዲዮውን አዳምጪ አንቺ ያንዳንዱን ነገር እሱ ያለውን በወቅቱ አሁን ላይ የሚናገርሽን ላትረጂው ትችያለሽ። ትልቅ ልጅ ተማሪ ልጅ ጎበዝ ልጅ ኳስ ተጫዋች ጌም ተጫዋች ነው አሁን ላይ በትምህርት ቤቱ እንኳን አይደለም ጉልበቱን ሊያመው ቀርቶ አይደለምና አሁን ኳስ ተጫውቶ ዛሬ ጌም ነበረው አስቀርቸው ነው ከትምህርት ቤት እንኳን እየተወዳደሩ ጌም ይጫወታሉ ኳስ። እንደዛ የነበረ ልጅ እንደዛ አቅም የሌለው ልጅ ከ18 ኪሎ ዛሬ ስንት ኪሎ ነው? 43 ኪሎ ነው ዛሬ 50 ገብቷል። አሁን ይሄው 50 ነው የሚለኝ እኔ ሰወስደው ግን 43 ኪሎ ነበር። እኔ ሳስመዝን አድጎ በየጊዜው አስመዝናለሁ ወስዳለሁ ሚኒሊክ። አሁን ግን 50 ገብቷል። ይሄው ራሱ እየተናገረ ነው። ያ ሊሚት ያ የምትሰጠው ሊሚት ነው እየጎዳው እየመጣና እዛ አልጋ ላይ ሊያሳርፈው የቻለው ነው የኔ ጥያቄ። አልጋ ላይ ካሳረፈው ደግሞ እኔ እየተደበኩኝ ያንን እያበላሁት እየተደበኩኝ ፈሳሽ እየሰጠሁት እየተደበኩኝ ባፉ እንዳልበላ እያደረኩት ነው ይሄ ልጅ እየተለወጠ ምግብ መብላት አዳብት እያደረገ የመጣው። እሷ አውቃ አይደለም እኮ ማበላው ተደብቄ ነው። እያወቀች አንድ ቀን ምግብ አብልቸው አላቅም ሀቡ። ይሄው ገብተው ይናገሩ አስገቢያቸው ያሉት እዛ ሆስፒታል ልጃቸውን ዋትስአፕ ቼክ አድርጊ እንትን ልኬልሻለሁ ኮድ እኮ ይሄው ሆስፒታል የነበሩት ይመስክሩ ያልሻቸው አካላት ገብተው እንዲመሰክሩ ዋትስአፕ ላይ የላክሽልኝ ፕሮፋይል ምን ኮድ መጻፍ እንዳለባቸው እዚህ ጋር ለመግባት አስቀምጬልሻለሁ። እና የሚገቡት ደግሞ አንደኛዋ ዝም ብላ ወሬ ካንቺ የሰማች አስተላላፊ ስፒከር አልፈልግም። ትዕግስት የምትባለው ሆስፒታል የነበረችው ብቻ ትዕግስትና ቡዜ ሁለቱ ናቸው። አዎ ቡዜ ማለት ሆስፒታል ነበረች። ቡዜ ሆስፒታል ነበር። ወንዱ ነው የምልሽ እሷ የጠራችው። እሺ ቡዜ አስታማሚ ነው ሆስፒታል ነበር። ትዕግስት አስታማሚ ናት። እሱ ሆስፒታል ከሷ እየተመላለሰ አብረው ጎረቤት ሲኖሩ የነበረው አብሯቸው ሲያስታምም የነበረ ልጅ ነው። አኔልን ሲያስታምም የነበረ ልጅ። በጣም ጥሩ ቡዜና ትዕግስት